ሮቤል የጀመረውን ጌም ተሸንፏል። ሉሃና በራሳቸው አካሄድ፣ በራሳቸው ሙድ፣ በራሳቸው ቋንቋ ብትጀምረውም በተሸናፊነት አልቋለች። ደስ የሚለው ነገር ሚራ ሁሌም ትዝታለች። ያለኝን ሁሉ ተኩሼ ነው የምገልህ፣ ለሮቤል የምዝትበት ነው። እውነትም ትችላለች። አድናል ሁሌ መታለሉና መሞኘቱ አድማጭ አለመሆኑ ግንፍልተኝነት ወይም ታጋሽነት ሶብር አለመኖሩ ዋጋ እያስከፈለው ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ተወዳጁ ሉሃና ድራማ ቀጣዩን ክፍል ይዤላችሁ ቀርቤያለሁ። እንደተለመደው ላይክ፣ ሰብስክራይብ እና ሼር ኮሜንት በማድረግ ጀምሩ ትላለሁኝ። ላይክ ሰብስክራይብ ሼር ኮሜንት ለምታደርጉ ቤተሰቦች ክበሩልኝ፣ ከልብ አመሰግናለሁ። ሉሃና ተወዳጁ ድራማ ቀጣዩ ክፍል ይሄን ይመስላል። ሉሃና አሁንም አሸንፋለሁ ብላ የገባችበትን ጌም ተሸንፋለች። ነገር ግን አሁንም ተስፋ እንደማልቆርጥ ሳራ እህቴን እንደማገኛት እውነትን ስለያዝኩኝ አሸንፋችኋለሁኝ ሚራና ሮቤል ላይ የምታደርገው ድንፊያት ነው። በእርግጥ ታሸንፍ ይሆን? እውነት መቼም ተደብቆ አይቀርም፣ መውጣቱ አይቀርም እንላለን። ብቻ አሸናፊ ወይስ ተሸናፊ አብረን እናየዋለን። አድናል አሁንም የዋህነቱንና ግግም ማለቱን ወይም የኔ ነው የሚሆነው በዚህ መንገድ ነው የሚሄደው ማለቱን ቀጥሎበታል። ተገቢ አካሄድ እንደማይሄድ ሉሃና ደጋግማ ብትነግረውም ነገር ግን እሱ ይህ መንገድ ነው ለኔ የሚሰራልኝ፣ አንቺ ደግሞ ምን አይነት ጌም ነው የምትጫወቹ? ታይኝ፣ እኔ በቁሜ ሽጠውኛል፣ ቤቴንም ሽጠዋል፣ አሁንም ደግሞ እኔ መሸጥ ነው የቀራቸው። አሁንስ አጠራጥረውኛል። ምን አይነት ሰው ጋር ነው ስኖር የነበረው? እኔ ባሌና ወንድሜን ሚስቴና ወንድሜን ካላመንኩኝ ማንን ልመን? አሁንስ ከብዶኛል፣ ተስፋ ልቆርጥ ነው። ይህ አድናል ንግግር ነው። ሉሃና ገንዘብህንም ሆነ እህቴን ሳራን ወይም ቤትህን አስመልስልሃለሁ፣ ለእኔ ሁሉን ነገር ተወው፣ አንተ ድርቅ አትበል ለአድናል የገባችለት ቃል ነበር። ነገር ግን ሚራ ቀድማ ሁሉን ነገር የሮቤልን ኮቴ በኮቴ ስለምትከታተል አሸንፋችኋለች። እውነት ብሩ 5 ሚሊዮን አስፈላጊ ነበር ለሉሃና ወይስ ለአድናል ፍቅሯ መግለጫ ወይስ ማሸነፊያ ነው? ሉሃና አሁንም ሳራ እህቷን ትፈልጋለች። አድናን በዚህ በኩል ትወደዋለች። ቤቱ ተሽጧል ተብላለች። ምን ማድረግ እንዳለባት አውጥታ አውርዳ ከሮቤል ጋር ፍቅር መጀመርና ሮቤልን ይሄንን ብር መቀበል እንዳለባት አምና ወደ ሮቤል ሂዳለች። ሮቤልን እኮ በጣም ነው የምወድህ የማፈቅርህ፣ ነገር ግን እኔ በዳ ተይዣለሁኝ፣ ባንክ ቤት ነው የያዘብኝ እዳውን፣ እንግዲህም የተበደርኩት ጉዞ አለብኝ፣ በጣም ብዙ ብር ያስፈልገኛል። የሉሃና ምሳኔ ነበር ሮቤልን። ሉሃና የኔ ፍቅር እንድታለቅሽ አልፈልግም። ምን ሆነሽ ነው? በምንድን የተበደርሽው? ይሄን ያክል ብር ምንድን ነው የሚያስፈልግሽ? ምን ያህል ነው? 5 ሚሊዮን ነው የሚያስፈልገኝ። ለምንድን ነው የተበደርሽው? ምንድን ነው የምትፈልጊው? አሁን ጉዳዩ በጣም ረጅም ነው። አሁን ልነግርህ አልችልም። ብቻ ከጊዜ በኋላ ስለምታሰር ይቅርታ ብለሽኛል። ለዚህ ለብሩ አትጨነቂ፣ እኔ ያመጣልሻለሁ የሮቤል መልስ ነበረ። ሮቤል እንዴት ልመንህ ታመጣልኛለህ ብሩን? እስር ቤት እንዳልበሰብስ ተው ለፈጠረህ ብለህ የሉሃና ምጻኔ ነበር። ሮቤል ስለሚያፈቅራትና ስለሚወዳት ሉሃናን ይሄን ያህል ብር ሊሰጣት የፈለገው ወይስ አብሯት ለመተኛት አድናልን ለመበቀል ነው? ለእኛም ግራ የሚገባ ነው። በነገራችን ላይ አሁን ሮቤል ሉሃናን ይወዳታል። ሚራ የሆነ ነገር አርጋታለች ወጥታለች ብሎ ራሱ እንደ አድናል መጨነቅ ጀምሮ ነበር። ፍቅርም አለበት ብቃሌም አለበት። ሮቤል ሉሃና ያለው ነገር ነው። በእርግጥ ፍቅር የሚያልቅ አይደለም፣ ለማስመሰል ቢሞክርም ነገር ግን ፍቅሯ እንደሚያሸንፈው ሁላችንም እናውቃለን ማለት ነው። ሚራ ሁሉንም ነገር ተውለኔ፣ እኔ እናንተ ጦርነት ከገባን ጦርነት ሜዳ ላይ ያለኝን በሙሉ ሟጥጬ ተኩሽ እገድልሃለሁ ለሮቤል የዛተችበት ነበር ከዚህ በፊት። በእርግጥም እየሰራችሁ ነው፣ እያደረገችው ነው። ሮቤልን ብሩን አመጣልሃለሁኝ ቤቱን የሸጥኩበትን ብር፣ ስለዚህ ምንም ትካዜ አይግባ ካለችው በኋላ ነገር ግን በቦርሳ ልብስ ጠቅጥቃ ሰጥተዋለች። ከዛም በኋላ ምንድን እንደሚያደርግ ለመከታተል ፈልጋ ሸዋር ወሰድኩኝ ብላ ስትከታተል ቆይታ ሮቤል ብሩን በሻንጣ ያለውን ይዞ ወደ ሉሃና ክላስ አምርቷል። ሉሃና እያምጥቼልሻለሁኝ የት ነው የተደበቅሽው? አረኔቱ ናፍቀሽኛል፣ ልብስህን አውልቅ፣ በጣም ብዙ ንግግር ከተናገረች በኋላ አድናልን ይዛ መታ ሸውደዋለች። ነገር ግን ውስጡ ያለው የሚራ ልብስ ነበር። ሚራ እንቆቅልሹን የተጫወተችው ወይም እንቆቅልሹን ያወቀችው መጀመሪያ ጆሮ ጠቢ ነበረች። ምን አሉሽ በሏት።
ትከታተል ነበር የሮቤልን ኮቴ በኮቴ። እውነት ሮቤል አፍቅሮኝ ነው ወይስ ብሩን ፈልጎ ነው ወይስ እኔን ለመበቀል ወይስ ወንድሙን ለመበቀል ወይስ ሉሃና ጋር ለመተኛት? የሚራ ጥርጣሬና ኮቴ በኮቴ የምትከታተለው ሮቤልን ነው። ሮቤል ከዚህ በኋላ እኔ አልፈልግህም። እኔ ከሌላ ሰው ፍቅር ጀምሬያለሁ። አንተ ደግሞ የሉሃና ነው። ሉሃና እያልክ ታታላዝንብኝ። ሉሃና የአድናል ናት። አድናልና ሉሃና በጣም ተዋደዋል። አንተ ዝም ብለህ በሜዳ ላይ የምትጫወት እግር ኳስ ወይም ዝም ብሎ የሚጠበጥቡህ አትሁን። ለሮቤል ያስጠነቀቀችው የሚራ መልእክት ነበር። ሮቤል ግን ልብ አልገዛም። ሮቤል ልብ አላላትም። እስከ ዛሬ በር ስር ቁጭ ብሎ የሚያዳምጠው ሮቤል አሁን ግን ሉሃናን አምኗት አንዳንድ ቅንጭብጫቢ ብቻ በሚያየው ነገር ሉሃና ልክጂ ነው ወይ ሉሃና ካህጂ ነሽ ወይ ይህን ነገር ነበር ይብላት። ሉሃና ግን በራሳቸው ሙድ ስለገባችላቸው አምኗታል። እንዲሁም ደግሞ ለማስመሰል ከአድናል ጋር በደንብ ተናበው ስለነበረ ሉሃናን ለማመን ተገዷል። ሮቤል አሁን ጨከን ብሎባታል በሉሃና ላይ። ሉሃናኔ በቀልሻለሁ እንዲገቢ እንደተጫወሽብኝ አይቀርም። አንተስ ተጫውተህብኝ የለ ወይ? ብር እኮ አይደለም የሰጠኸኝ፣ ልብስ ነው የሰጠኸኝ። ምን እንዳረግልህ ነው የምትፈልገው? ይሄ መልስ ነበር የሉሃና። ብሩ ከየት መጣ ብላችሁ ብትጠይቁ ብሩ ደግሞ አድናል ባለ ሀብት ነው። አድናል የፈረደበት ባለ ሀብት ቤቱ ተሽጦበታል በላይቱ ላይ። የሸጡት ደግሞ ሚስቱ ሚራና ወንድሙ ሮቤል ነው። ሮቤል በጣም ይጨክናል ወንድሙ ከሚስቱ ጋርም ሆኖ ይህንን በማባለጉ ያልጸጸተው ሮቤል በወንድሙ ላይ ጨክናን እርምጃ የወሰደው ሮቤል ቤቱን ማሁን ተስማምተው ሽጠውት ነበር። ነገር ግን በሚራ ጉትጎታ ቤቱን ለቀው መውጣት እንዳለባቸውና አድናል ሊገለው እንደሆነ ሮቤልን አስጠንቅቃ ደጋግፋ በጥይት የተመታውን ሮቤል ወደ ውጭ አስወጣችው። ስልኳን ይዘው አልወጣችም ነበር። ስልኩ ሲጠራ ቀጥታ አድናል አነሳው። ሄሎ ማልበል ሮቤል ነህ? ሮቤል ሚራን ንገራት፣ ደጋግሜ ስደውል ስልኩን አታነሱም። ቤቱን ልትለቁ ትንሽ ቀናት ነው የቀራችሁ፣ ስለዚህ ተዘጋጁበት። ብሩን ጨርሼ አስገብቼላችኋለሁ። የደዋዩ መልእክት ነበር። አድናል እኔ ሮቤል ነኝ ብሎ ነው ያናገረው። ነገር ግን አድናል ነው። አድናል የሚራ ባለቤት ነው። ሮቤል ደግሞ ከባልከው ሽሜ ማን ያገለግላል ነው። እንደዚህ ኩኑ እያለ አድናል ደንገጥ ብሎ ምንድነው የምትለኝ ወንድሜ? ተሳስተሃል መሰል ስልኩን እኔ ሮቤል ነኝ፣ ነገር ግን የተሳሳተ ስልክ ሳይሆን የደወልከው። ምንድነው የምትለው? እየቀለርክ ነው ወይ? ይህን ያክል ከባድ ጉዳይ ይዘን እንዴት ነው እንደዚህ የምትለኝ? የደዋዩ መልእክት ነበር። ደዋዩ የደወለው ከውጭ ሀገር ነው። ወደ አገር ሊገባ ቤቱን ሊረከብ ትንሽ ቀናት እንደቀራቸው ሊያስጠነቅቀው መምጣቱን ደግሞ ሊነግራቸው ነበር። አድናል ይሄን ነገር ከሰማ በኋላ ስልኩን ዘግቶ በጣም ተናዶ ወደ ሉሃና መራ። ሉሃና ቤቱን እኮ ሽጠውታል፣ ሚስቴ ሚራና ወንድሜ ሮቤል በላይ ተለያዩ ነው ይሸጡብኝ። እኔንም አለመሸጣቸውን አሁንስ የተጠራጠርኩ ነው ለሉሃና የተናገረው ነገር ነበር። ከዚህ በኋላ አለቃቸውም የያዙትን ይዘው ነው ከዚህ የጠፉት። ስለዚህ ታየኝ ሉሃና፣ ሮቤል እኮ ተመልሷል፣ እቤት ነው ያለው። ሉሃና መጀመሪያ ሮቤልን አግኝታው ነበር። ምን መለሰህ? ምን ሁና ነው የጠየቀችው ጥያቄ ነበር። ያንቺ ፍቅር መለሰኝ። እንቁቅልሽ ጨዋታውን መጫወት ቀጥሏል። ሉሃና በፈጠረህ አድናል አትናደድ። በእነሱ ጌም ልጫዋትና እኔ ላሸንፋቸው ቃል ግባልኝ። ያንተ ግንፍልተኝነትና ሶብር ማጣት ብዙ ነገር ያሳጣሃል። ብሩንም ቢሆን ያየኸው ሚራ ቡክ ላይ ነው እንጂ ሚራ አልሰጠችህም፣ እጅህ ላይ አልገባም። በዚህ አይነት መንገድ የምትሄድ ከሆነ ድንቡሎን ብትሆን አታቀምስህም። ሚራን አታውቃትም ወይ? ሮቤልን ሽምጥጥ አድርገው የሚከዱ እኮ ናቸው። አይኔን ግንባር ያደርገው የሚሉ ናቸው። ስለዚህ ተጠንቀቅበት። የሉሃና ምክር ነበረ። አድናል ሰምቷትም ይሄን ነገር ለመተግበር ተገደደ። ብሩ ለመቀበል ሉሃና የራሷን መንገድና የራሷን አቅጣጫ ቀጠለች። ሮቤልን መማፀን፣ ሮቤልን ያፈቅራችሁ መምሰል፣ ሮቤልን ደግሞ እንደዚህ አረግልሃለሁ፣ እኔ ወድሃለሁ፣ ካንተ ጋር አድራለሁ የሉሃና መልስ ነበር። ሮቤል ቅናተኛው ሮቤል ከአድናል ወንድሙ መቀማት የማይሰለቸው እውነት መስሎት ብሩን ከሚራ እንዴት አድርጎ እንደሚያመጣ ማሰብ ማብሰላሰል ጀመረ። የባንክ ቡኩንና ስልኳን የያዘው ባሏ አድናል ጋ ነው ያለው። ብሩም ሆነ የባንክ ቡኩ ሆነ ብሩ ሳይሆን የባንክ ቡኩ እንዲሁም ስልኳን እንዴት አድርጎና ብሩን እንዴት አድርጎ መቀበል እንዳለበት ሲያወጣ ሲያወርድ ያደረው ሮቤል ሉሃናን ላካት።
ሉሃና በተላገችው መልኩም ስልኩና የባንክ ቡኩን ይዛልን ለሮቤል ሰጠችው። ሮቤል ጅላጅሉ፣ ሮቤል ሞኙ፣ በራሱ ሜዳ ላይ የተሸነፈው ሮቤል ሚራ ጠንቅቃ ሁሉ ነገር ስለምታውቅ ልብስ ልገዛ ነው ብላ ሄዳ በሻንጣ የተቀጠቀችውን ልብስ የገዛችውን አስረከበችው። ተቀብሎ ለሉሃና ሲሰጣትም ሉሃናም ደግሞ የራሷን ጌም መጫወት ጀመረች። ከአድናል ከመታ ብሩን መውሰድ። ነገር ግን ብር አልነበረም፣ ልብስ ነበረ። ከፍተው ካዩት በኋላ አድናልና ሉሃና ልብስ የሚራ ነው፣ ምን ልትሉ ነው? ቦርሳዬን ሰረቃችሁ ደግሞ አሁን ልብስ ሰረቅሽ ልትሉኝ ነው ወይ? አይኔን ግንባር ያድርገው የምትለው የምትከራከረው ሚራ በራሷ ሜዳ ላይ ማሸነፏን አረጋገጠች። በስተመጨረሻም ሮቤል ብሩን ለመፈለግ ወደ ክላስ አቀና። ብሩን ሲፈልግ ከአልጋ ስር አገኘው። ሚራ እቅድና ተንኮሏ ስለማያልቅ ከኋላ መታ አንገቱን እንቅ አድርጋ ሲጠረገችው። እውነት ሮቤል ይሞት ይሆን? ሚራ ሲወሰደችው እርምጃ አይጸጽታትም? አድናል ወንድሙ ሮቤል ሞቶ ሲያገኘው ምን ይላል? ሉሃና በሰው የማጨክነው ሩህሩሃ እህቷንም ቀምቶባት ቢሆንም ቢበቀላትም ለሮቤል ያላት ነገር ምንድን ነው? በሰውነት ሰብአዊነት ብቻ የምታምነው ሉሃና በእርግጥ ወደ ሆስፒታል ተወስዶ ይሆን? ቀጣዩን ክፍል እናያለን። ውድና የተከበራችሁ የቻናል ቤተሰቦች ሉሃና ተከታታይ ድራማ ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ቸር ሰንብቱ እያልኩኝ እንደተለመደው ላይክ፣ ሰብስክራይብ እና ሼር ኮሜንት ማድረጋችሁን አሰንኩላለሁ። በሚቀጥለው ክፍል እስከምንገናኝ ቸር ሰንብቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።